ስሜ አምሳ አለቃ ማክቤል ዳኝ እባላለሁ። የ206ኛ 24ኛ ክፍለ ጦር አዛዥ ማለት ነው። እንደሚታወቀው ያው በታች ቆላማ ክፍሉ በጅበላ ሞተራና በማቻከል አቅጣጫ ታች በረሃውን ሲያስስ የነበረ ኃይል ነበረ። ያን እንዳጠናቀቀ ደጋውን ክፍል አጸዳለሁ ወይም ደግሞ በየካምፑ ገብቼ ጽንፈኛውን እበትናለሁ በሚል እቅድ ማለት ነው። ወደ ደጋው ክፍል በደብረ ዘይት አቅጣጫ በሁለት አቅጣጫ ነው የመጣው። መነሻውን ደብረ ማርቆስ በማድረግ በደብረ ዘይት አቅጣጫና በዋናው መስመር ማለት ነው ወደ ሮው ገበያ በሚያመጣው የዋናው መስመር በሁለት አቅጣጫ ነው እንቅስቃሴ ያደረገ። በዛ አቅጣጫ እንደመጣ ያው እንደሚታወቀው በተደጋጋሚ የሚመታበት የጸድን ይዞ የደማን አካባቢ በደንብ አድርገን መምታት ችለን ነበረ። ከዛ በመቀጠል ከተማ በመግባት በተደጋጋሚ ወደ ካምፖች በመምጣት ትንኮሳ እያደረገ ነበረ። በተለይ በነብር ገደል አቅጣጫ በአራቱም አቅጣጫ ሲያስወጣ እንደ ወታደር እንጠረጥራለን። ለምንድን ነው በአራት አቅጣጫ ያስወጣው? ጫፍ ላይ ከተማው ጫፍ ላይ ማታ ሊያስወጡት ነው ያደረ። ከዛ በኋላ ግን የማደናገሪያ መንገድ እንደሆነቻችን ለኛ ግልጽ ናት። ከዛ በኋላ በላይ አቅጣጫ ኃይሉን 9 ሰዓት ጀምሮ እንቅስቃሴ ያደረገ አንቀሳቀሰ። አስቀድመን ደፈጣ ይዘን ነበረ። በወሰነ ኃይል ደፈጣ ይዘን ስለነበረ የተወሰነ ተታክሰውት ወደ ኋላ እንዲያፈገፍጉ ነው ያደረገው። ዋናው ኃይል ግን ላይ ደጋው ክፍል በተለይ በተለምዶ ቴሊው አካባቢ የሚባል ቦታ አለ ወይ በይ ላይ ዋናውን ኃይላችንን ያደረግነው ከኋላ ነው። ከፊት ለፊት ግን ከ30 እስከ 40 ያሉ ኃይሎችን ደፈጣ ሊያስይዘን ነበር። እነዛ ተታክሰው 10 ሰዓት አካባቢ ወደ ኋላ እንዲሸሹ ነው ያደረገው። ከዛ በኋላ ያን የተከተለ ላይ ደጋው ክፍል እንደደረሰ ቅርጽ ውስጥ ነው ያስገባ ነው ማለት ነው። ከዛ በኋላ ግን የመጀመሪያውን ፊት ለፊት የተሻለ ኃይል አስገብተን እንደሰበር ነው አንዱ ምሽግ እንደተሰበረ ቀጥታ ሲሮጥ ሁሉም ተያይዞ አደረጃጀቱ በሙሉ ፈረሰበት ማለት ነው። በዚህ ውጊያ ውስጥ ቀጥታ ሮው ገበያ ተመልሶ እንዳይገባ በስተግራ በኩል ያለውን ሰብሮ መስመሩ እንዲዘጋ አደረግን። በተሳሳተ መንገድ ያልሆነ አቅጣጫ ወደ ጎዴብ ጫካ የሚባል አቅጣጫ እንዲሄድና ያው አደረጃጀቱ ቶሎ ዞሮ እንዳይዋጋ እግር በእግር እየተከታተለ እንግዲህ 3 ሻለቃ ነው ወጥቶ የነበረ ውስን ኃይል ገብቷል። ስለዚህ 4 ዲሽቃዎች አካባቢ ተማርከዋል። 2 ሞርተሮች ተማርከዋል። ስናይፐር 4 ብሬኖች ከ10 በላይ አሉ ተማረኩ። መገናኛዎች አሉ። ብዙ ነገሮች ያው ተተኳሽ እንግዲህ መቁጠር አትችልም። ዘው ያነሳ በእነሱ ነው የምትጠቀመው። ምርኮኞች እዚህ ጋር ከ60 ምናምን በላይ አሉ። በዚህ ውጊያ ውስጥ እንግዲህ ይሄን 60 ሰው ለመማረክ በቁጥጥር ስር ለማዋል ምን ያህል ሰው ገለህ እንደሆነ ማንም ሰው ያውቀዋል። ስለዚህ ብዙ መሳሪያዎችን ቢያንስ ከ150 በላይ መሳሪያዎች ክላሾችን መያዝ ይችላል። ሸበለው ምኒልክ ተጉዞ የምትጠይቁኝ ሸበለው ፊትም አላለፈ ኋላም አይገኝ ሸበለው እቴጌ ጣይቱ እቴጌ ብርሃን ሸበለው ዳዊቷን ዘርግታ ሰማን የሰጠን ሸበለው ለቆሰለው ጀግና አንኳ ስታደል ሸበለው እንዲህ ተሰርቶ ነው ያድዋው ድል ሸበለው ወረ ሸበለው ሳተነው አረራው ሳተነው አረራው ሳተነው አድዋ ስላሴን ሳተነው ጠላት አረከሰ ሳተነው ገበየው በሞቴ ሳተነው ግባና ቀደሰ ሳተነው ጣሊያን ጉዳዬ ሳተነው ጣሊያን ጉዳዬ